ዛሬ የምናየው ቃል የሚገኘው ኤፌሶን ምዕራፍ 1 3 ቁጥሮችን ነው ከ15 እስከ 17። ኤፌሶን ምዕራፍ 1 ከ15 እስከ 17 ያለውን እንመለከታለን። በጌታ ስም አነባዋለሁ። እንደዚህ ይላል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆነው በጌታ በኢየሱስ ስለማመን ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለናንተ እያመሰገንኩ ስጸልይ ስለናንተ ማሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ ይላል። ይሄ በቀደመው ትርጉም ነው። በአዲሱ ትርጉም አነባዋለሁ። እንዲህ ይላል። ስለዚህ በጌታ ኢየሱስ ስላላችሁ እምነት ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ በጸሎቴ እያስታወስኳችሁ ስለ እናንተ ምስጋና ማቅረብን አላቋረጥኩም። የክብር አባት የሆነው የጌታችን የኢየሱስ ክርስቶስ አምላክ ይበልጥ እንድታውቁት የጥበብን የመገለጥን መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ ይላል። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን። በኢየሱስም በጸሎታችን መካከል ስለነበርክ፣ ስለሰማህን፣ ስለተለመንከን አሁን ደግሞ ቃሉን ላከፈወሳቸው ተብሎ እንደተጻፈ ቃልህን እነሆ ትገልጥልን፣ ታስተምረን፣ ታንጸን እነሆ ጌታ ታበረታን ዘንድ እንዲሁም ደግሞ በኢየሱስ ክርስቶስ ስም በዚህ ሰዓት እነሆ ጌታ የሚያውከንን ሁሉ በኢየሱስ ስም ጸጥ ታደርገው ዘንድ ነፍሳችን መንፈሳችን ከአንተ ጋር ኮሚኒኬት እንዲያደርግ አንተም ስትናገር ማድመጥ እንድንችል በኢየሱስም ትረዳን ዘንድ ጸለይን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ። አሜን። አይኖች ሲበሩ። የዛሬው ርዕስ አይኖች ሲበሩ ወይም አይኖች ሲከፈቱ። የመጀመሪያ የምንመለከተው እዚህ ቦታ ላይ እንግዲህ ስለ ጳውሎስ ጸሎት ነው። ጳውሎስ የት ነበር የጸለየው? የት ሆኖ ነው ያመሰገነው? ፕሪዝን ኢፒስትል እንደሆነ እንዳትረሱ። የኤፌሶን መልእክት የእስር ቤት መልእክት ነው። ፕሪዝን ኢፒስትል ነው። ስለዚህ ጳውሎስ ምን ይላል? ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆነው በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ። ሁለት ነገርን ሰምቷል ጳውሎስ። አንደኛ የኤፌሶን ቅዱሳን በጌታ በኢየሱስ ክርስቶስ ማመንን እሱ ነው የሰበካቸው 2 ዓመት ከምናምን ወደ 3 ዓመት። ግን አሁን እሱ እስር ቤት ሆኖም እነሱ በእምነታቸው በርትተው እሱን ሰምቷል በእስር ቤት ሆኖ። ሌላው ደግሞ በኢየሱስ ስለማመን ስለ ቅዱሳን ሁሉ ስለሚሆን መውደድ ፍቅራቸውን ደግሞ ሰምቶ ስለናንተ እያመሰገንኩ ስጸልይ ይላል። እያመሰገነ ነው። ስለናንተ ማሳሰብ አልተውም። እግዚአብሔርን ስለናንተ ማሳሰብ አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ ይላል። የመጀመሪያ የምናየው እንግዲህ አይኖች ሲበሩ በሚለው ርዕስ ውስጥ የጳውሎስን ምስጋና እንመለከታለን። ጳውሎስ እዚህ ጋር ስለምንድን ነው የሚያመሰግነው? ስለ ሁለት ነገር ነው። ስለዚህ በጌታ ኢየሱስ ስላላችሁ እምነት ከሰማሁበት ጊዜ አንስቶ በጸሎቴ እያስታወስኳችሁ ስለናንተ ምስጋና ማቅረብ አላቋርጥም ይላል ጳውሎስ። ታውቃላችሁ የሚያመሰግነው ስለ ዳኑት ጌታ በኢየሱስ ክርስቶስ እምነት ስላላቸው ሰዎች ነው የሚያመሰግነው። ስንቶቻችን ይሄ ልምምድ አለ? ከኔ ጀምሮ በጌታ በኢየሱስ ክርስቶስ እምነት ስላላቸው ሰዎች ታመሰግናላችሁ? አይደለም እኮ በአዲስ ክርስቲያን እንኳን መዳን ዛሬ ማመስገን ጠፍቷል። ጳውሎስ ይሄ ለጸኑት፣ ትላንት ላገለገላቸው፣ በጌታ በኢየሱስ ክርስቶስ ስላመኑት ስላላቸው እምነት። ዛሬ እኮ ብዙ ሰዎች ብዙ ነገር ያምናሉ፣ ግን አንድ ሰው በጌታ በኢየሱስ ክርስቶስ ስላለው እምነት ምን ያህል እኛ እናመሰግናለን። ይሄ ጳውሎስ በእስር ቤት ሆኖ ነው የሚያመሰግነው። እስር ቤት ውስጥ ሆኖ በጌታ በኢየሱስ ክርስቶስ ስላላቸው እምነት ያመሰግናል። ይሄ ማለት ስለ ቅዱሳን ስለ ዳኑት በጌታ በኢየሱስ ስላመኑት ሰዎች ያመሰግናል። እስቲ ዛሬ እንጀምር። ጌታ ሆይ ከሌን ስላዳንከው ከሊትን ስላዳንካት ብቻ አይደለም፣ በጌታ በኢየሱስ ክርስቶስ በማመን በመጽናት ውስጥ ማመስገን ይሁንልን፣ ይብዛልን። ይሄ እኔንም የምሰብከው ነው። ስለናንተ እያመሰገንኩ ስጸልይ ስለናንተ ማሳሰብን አልተውም። ሳቋርጥ ነው ደግሞ እኮ ጳውሎስ። እና አንደኛው በጌታ በኢየሱስ ክርስቶስ ስላለ እምነት የሚያመሰግነው ነው። ሁለተኛ ለቅዱሳን ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ
በጸሎቴ እያስታወስኳችሁ ስለእናንተ ምስጋና ማቅረብን አላቋረጥኩም ይላል። እዚህ ጋር ደግሞ የምናየው ምንድነው? በጌታ በኢየሱስ ክርስቶስ ስላላቸው ፍቅር ወይም ደግሞ ቅዱሳን እርስ በርሳቸው የኤፌሶን ክርስቲያኖች እዚህ ጋር እንደምናየው ጳውሎስ የሚያመሰግንላቸው ስለምናቸው ነው? ስለ ፍቅራቸው። ራእይ መጽሐፍ ላይ ግን የቀድሞ ፍቅርሽን ጥለሻል የተባለች ቤተክርስቲያን ነች። ትላንት ጳውሎስ በእስር ቤት ሆኖ በፍቅር የሚመላለሱ ጳውሎስ ጌታን ስለነሱ ያመሰገነ፣ በኋላ ላይ ግን ራእይ ምዕራፍ 2:1-4 በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በቀኝ እጁ 7 ከዋክብት የያዘው በ7 ወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ስራህን፣ ድካምህን፣ ትዕግስትን አውቃለሁ። ክፉዎችን ልትታገስ እንዳትችል እንዲሁ ሳይሆኑ ሐዋርያት ነን የሚሉትን መርምር፣ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ታግሰህማል፣ ስሜንም ብለህ ጸንተህ አልደከምክም። እምነቷን ጠብቃለች። ግን ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመው ፍቅርን ትተሃል። ይኸውላችሁ አንድ ነገር እዚህ ጋር እናስተውል። ዛሬ በፍቅር ሆነን በጌታ በኢየሱስ ክርስቶስ ስላለን ፍቅር ማመስገን ማለት ነገ ለሚቀጥለው ፍቅራችን ግን ጋራንቲ አይደለም። ታውቃላችሁ ጳውሎስ ትላንት አመስግኖ እሱ ሰማዕት ከሆነ በኋላ ኢየሱስ መጥቶ በራእይ መጽሐፍ ላይ የቀደመውን ፍቅርን ጥለሃል እነቅፍብሃለሁ ይላል። ዛሬ ምናልባት ስላለን ፍቅር ልናመሰግን፣ ስለሌሎችም ልናመሰግን እንችላለን። ነገር ግን ይሄ ነገር እየቀጠለ ማይሄድ ከሆነ ነገ የሚያስነቅፈን ነገር ሊመጣ እንደሚችል ልናውቅ ይገባል። ዛሬ እኔ ፍቅር አለኝ በፍቅር ተቃጥያለሁ ብለን ብንል ይሄ ጋራንቲ አይደለም። ትላንትና የጋለ ፍቅር የነበራቸው ሰዎች ጌታ ኢየሱስ ራሱ ለቤተ ክርስቲያን መልእክት ሲልክ የቀደመው ፍቅርሽን ጥለሃል። ጳውሎስ ሰማዕት ከመሆኑ በፊት እነዚህ ሰዎች ፍቅር ያላቸው የተመሰገኑ ነበረ። ስለዚህ ወገኖቼ በፍቅር መሆናችን መቀጠል አለበት፣ መጋል አለበት፣ መጨመር አለበት እንጂ ዛሬ ፍቅር አለኝ ብለን እንዳንደላደል። ምክንያቱም የነዚህ ሰዎች ፍቅር ሲቀጥል አናይም። ይህ አጋፔ ፍቅር በአራት መልኩ እናያለን። አንደኛ እግዚአብሔር ለልጁ ለኢየሱስ ያለውን፣ ሁለተኛ ቅዱሳን እርስ በርሳቸው ሊኖራቸው የሚገባውን ፍቅር እናየዋለን። ሌላው ሰዎች ለእግዚአብሔር ሊኖራቸው ስለሚገባው ፍቅር ያመለክተናል። ይህ አጋፔ ፍቅር። ሌላው የእግዚአብሔርን ባህሪ ወይም ማንነትን ይገልጽልናል። አራቱንም እናያለን። ይሄ አጋፔ የሚባለው ፍቅር እንግዲህ ጳውሎስ በእነዚህ ቅዱሳን ውስጥ አይቶ ያመሰገነው አንደኛው እግዚአብሔር ለልጁ ለኢየሱስ ያለውን ያሳየናል። ዮሐንስ 17:26 ላይ እኔንም የወደድክባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታውቃቸውም አለው አለ። እኔም በወደድክበት ፍቅር በእነርሱ እንድትሆን ይላል እና ይሄ ኢየሱስ ክርስቶስን በወደደበት ፍቅር ነው እግዚአብሔር እኛን የወደደን። ስለዚህ ይሄ ፍቅር አጋፔን እንደሆነ ያሳየናል። ሮሜ 5:8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ማለት ክርስቶስን በወደደበት ፍቅር ነው እኛን የወደደው። ያው ዮሐንስ 3:16ን ታውቁታላችሁ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። እግዚአብሔር ለልጁ ለኢየሱስ ክርስቶስ ያለውን ፍቅር በእኛ ውስጥ እንዴት አድርጎ እንደገለጠው የሚያሳየን ነው እና በዚህ ፍቅር ታይተዋል እነዚህ ቅዱሳን። እነሱም ጋር ይሄ ፍቅር ፈሶ ነበረ። ሌላው ቅዱሳን እርስ በርሳቸው ሊኖራቸው ስለሚገባ ፍቅር ያሳየናል አጋፔ። ዮሐንስ ወንጌል 13:34 ላይ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። ይሄ ፍቅር ደግሞ እርስ በርሳቸው መዋደዳቸውን ሰምቷል ጳውሎስ፣ በዚህም ያመሰግናል። ሌላው በሶስተኛ ደረጃ ሰዎች ለእግዚአብሔር ሊኖራቸው ስለሚገባ ፍቅር ነው አጋፔ የሚያሳየን። ይሄም ታይቶባቸዋል። ማቴዎስ 22:37 ላይ ኢየሱስም እንዲህ አለው፣ ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ። ይሄም ፍቅር ታይቶባቸዋል። በዚህ ነው አጋፔ ፍቅር ታይቶባቸው ነው ጌታን ያመሰገነው። ሮሜ 8:28 ላይ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ይላል። እግዚአብሔርን የሚወዱ ነበሩ። ስለዚህ ይህም ፍቅር አይቶባቸው ነው።
ሌላው አራተኛው ግን የእግዚአብሔር ባህሪ እንደሆነ ደግሞ አጋፔ ፍቅርና ያለን አንደኛ ዮሐንስ 4:8 ላይ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። እነዚህ ሰዎች እግዚአብሔርን ወደ ማወቅ መጥተው ነበር። ምክንያቱም እግዚአብሔር ፍቅር ስለሆነ የእግዚአብሔር ደግሞ ፍቅር በወንድማማቾች ህብረት ውስጥ ይገለጣል። እግዚአብሔርን ያየው የለም፣ እርስ በርሳችን ግን ብንዋደድ ፍቅሩ በእኛ ውስጥ ፍጹም ይሆናል የሚለው ተገልጦባቸዋል። ስለዚህ ሁሉ ነበር የሚያመሰግንላቸው። እንዳትረሱት ዓይን ሲከፈት የሚል ነው ርዕሴ። የጳውሎስ የጸሎት ርዕስ ታዲያ ምንድን ነው? አሁን ምስጋናውን አየን። የጸሎት ርዕስ የክብር አባት የሆነው የጌታችን የኢየሱስ ክርስቶስ አምላክ ይበልጥ እንድታውቁት ያለማቋረጥ እለምናለሁ ይላል በአዲሱ ትርጉም ብትመለከቱት። ለምንድን ነው ግን የክብር አባት የሆነው የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት? አባትም እንደገናም አምላክም ተብሏል። ለምንድን ነው የኢየሱስ አምላክ የተባለው? ኢየሱስን እዚህ በሰውነቱ ነው እንጂ አምላክነቱ እግዚአብሔር አብ ለኢየሱስ በሰውነቱ ነው አምላክነቱ እንጂ በዲቪኒቲው ሳይሆን በኢንካርኔሽኑ ነው። ምክንያቱም አንዳንድ ሪሊጂኖች ምን ይላሉ? ኢየሱስ ክርስቶስ አምላኬ ብሏልና ስለዚህ ሰው ነው ፍጡር ነው ይላሉ። አይደለም። የኢየሱስ ክርስቶስ አምላክ ሲል በኢንካርኔሽኑ ሰው በመሆኑ እንደሆነ ልናስብ ይገባል። ይሄ የክብር አባት የሆነው የጌታችን የኢየሱስ ክርስቶስ አምላክ እንድታውቁ እንዴት እንዲያውቁ ነው ጳውሎስ የሚጸልይላቸው በሁለት ነገር ነው። አንደኛ የጥበብ መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ ይላል። ሁለተኛ የመገለጥን መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ። እግዚአብሔርን ለማወቅ የጥበብ መንፈስ የመገለጥ መንፈስ ነው የሚያስፈልገው። እስቲ ተባባሉ። እርሱን ለማወቅ አንደኛውና ዋነኛው መንገድ እንግዲህ ጸሎት ነው። ይሄ መንፈስ ከሆነ መንፈስ የሚሰራው ደግሞ በጸሎት ውስጥ ነው። ለዚህ ነው ጳውሎስ የሚጸልይላቸው የጥበብና የመገለጥ መንፈስ እንዲያገኙ ነው የሚጸልይላቸው። እግዚአብሔርን በፍልስፍና በምርምር አይታወቅም። የእግዚአብሔር ቃል ምን ይላል? በአንደኛ ቆሮንቶስ 19-21 እንደዚህ ይላል፣ የጥበበኞችን ጥበብ አጠፋለሁ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና ጥበበኛ የት አለ? ጸሐፊስ የት አለ? የዚህች ዓለም መርማሪስ የት አለ? እግዚአብሔር የዚህችን ዓለም ጥበብ ሞኝ እንዲሆን አላደረገም። ለምንድን ነው እግዚአብሔር ሞኝ እንዲሆን ያደረገው? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች ነው። ዓለም እግዚአብሔርን በጥበቧ ስላላወቀች ነው። በስብከት ሞኝነት የሚያምኑትን ሊያድን እግዚአብሔር በጎ ፈቃድ ሆኗል። እግዚአብሔር በፍልስፍና በጥናት አይታወቅም። እግዚአብሔርን በጸሎት ከእግዚአብሔር ጋር ኢንቲሜሲ ህብረት በመፍጠር ብቻ ነው። በተረፈ እግዚአብሔርን ተፈላስፌ ተመራምሬ አውቃለሁ ብትሉት አይታወቅም። በእንደዛ አይታወቅም። ምንድን ነው? በእግዚአብሔር ፊት ሃምብል ሆኖ በእግዚአብሔር ፊት ትሁት ሆኖ በእግዚአብሔር ፊት ራስን አዋርዶ በመጸለይ ከመንፈስ ቅዱስ ጋር ህብረት ስንፈጥር የጥበብና የመገለጥ መንፈስ ሲመጣ መንፈሳዊ አይናችንን መክፈት ሲጀምር እግዚአብሔር ማን እንደሆነ እየገባን ይመጣል። ይሄ ነገር ለፍጥረታዊ ሰው ሞኝነት ነው። ለምን ቢባል ፍጥረታዊ ሰው መንፈሳዊ ነገር ስለማይገባው ነው። ለኤፌሶን ቅዱሳን ግን እጸልይላቸዋለሁ የሚላቸው ለምንድን ነው? መንፈሳዊ ስለሆኑ ዳግም ስለተወለዱ ከእግዚአብሔር ጋር ህብረት ቢያደርጉ እግዚአብሔር መንፈሳዊ ናቸውን ከፍቶ እግዚአብሔር እንዲያውቁ ነው። የጥበብ መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ። የመገለጥ መንፈስ እንዲሰጣችሁ ያለማቋረጥ ድነዋል እኮ ግን እግዚአብሔር እንድታውቁት። የትኛውን እግዚአብሔር? ይሄ የክብር አባት የሆነው የጌታችን የኢየሱስ ክርስቶስ አምላክ የሆነውን እንድታውቁ ይላል። የጥበብ መንፈስና የመገለጥ መንፈስ ያገኘ ልቦና አይኑ ይከፈትለታል። እግዚአብሔር አይናችንን አሁንም ይክፈተው። ቃሉ ጋር ብንመጣ እግዚአብሔር አይኖቻችንን ሊከፍት ይገባል። ከህጉ ታምራት እንድናይ ብንበረከክም እግዚአብሔር ሆይ እንዳውቅህ እርዳኝ እያልን ልንጸልይ ይገባል። ምክንያቱስ እግዚአብሔር የጥበብና የመገለጥ መንፈስን ሲሰጠን እግዚአብሔር ማን እንደሆነ መንፈስ ቅዱስ እንድንረዳው ያደርገናል። አለበለዚያ አናውቀውም። እግዚአብሔር ትልቅ ነው፣ አናውቀውም።
ስለዚህ በመገለጥ ነው፣ በጥበብ መንፈስ ነው። ይሄ ጥበብ በምርምር አይገኝም፣ በትምህርትም አይገኝም፣ በፍልስፍናም አይገኝም። ለዚህ ነው አንደኛ ዮሐንስ 5:20 ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሆነው እናውቅ ዘንድ ልቦና እንደሰጠ እናውቃለን። እንዴት ተሰጣቸው? እግዚአብሔር እኮ የጥበብ መንፈስ ይሄ መገለጥ መንፈስ ሲሰጠን ነው እኮ ልቦና አገኘን የምንለው። እና እውነተኛ የሆነውን በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክ የዘላለም ሕይወት ነው ይላል። ይሄንን እንድናውቅ የረዳን ልቦና ስናገኝ ነው። አሁንም የልቦና አይኖቻችን በርቶ እግዚአብሔር ማን እንደሆነ እንድናውቅ ጳውሎስ የሚማልድላቸው ለነሱ እንደዛ ነው። እኛም እርስ በርሳችን ልንጸልይ ይገባል። ስለዚህ ልቦና ካልተገኘ ወይም የልብ አይን ካልበራ እግዚአብሔር አይታወቅም። አሁን እንግዲህ እግዚአብሔር የጥበብን መንፈስ ሲሰጥ፣ የመገለጥን መንፈስ ሲሰጥ እግዚአብሔር እንዴት እናውቀዋለን? እነዚህም ፖይንቶች አስጨብጣችሁና መንበርከክ ጋር ነው የምንሄደው። ለምን ቢባል ፕራክቲካሊ እግዚአብሔር አይናችንን ሊከፍት ይገባል አይደል እንዴ? በጥበብ በምርምር ካልተገኘ እንግዲህ በመንበርከክ ሆነ ጳውሎስ ተንበርክኮ ነው እንጂ እንዲያድርጉ እንዲስሩ እንዲህ ብታደርጉ እግዚአብሔር እንዲመጣል ብሎ ያስተማራቸው ነገር የለም። ተንበረከከላቸው፣ እኛም መንበርከክ ብቻ ነው። ግን አይን ሲከፈት፣ የልቦና አይን ሲበራ፣ እንደዚሁም ደግሞ የጥበብ መንፈስ ሲመጣ ምንድነው የሚታወቀው? ይሄ የኢየሱስ ክርስቶስ አምላክ የሆነ የክብር አባት የሆነውን ምንድነው የሚታወቀው? በፖይንት ያዙት። አንደኛ ስለ ባህሪው ነው የምነግራችሁ። የመጀመሪያው እንግዲህ አሲኤቲ ወይም ደግሞ ኤሲኤቲ ይባላል። ኤሲኤቲ ማለት እግዚአብሔር ኢንዲፔንዳንት እንደሆነ የሚያሳይ። እግዚአብሔር ኢንዲፔንዳንት ነው፣ ራሱን የቻለ ነው። መልአክም ሰውም ፍጥረትም ባይኖር በራሱ መኖር የሚችል አምላክ ነው። ማንም ምንም ሊረዳው አያስፈልገው። ይሄንን ኢንዲፔንዳንት የሆነን እግዚአብሔር እንድታውቁ ነው የሚለው። የኢየሱስ ክርስቶስ አምላክ ይሄ የክብር አባት የተባለው እግዚአብሔር አብ ወይም ደግሞ እግዚአብሔር መንፈስ ቅዱስ እንድታውቁ ነው የሚለው። ሲቲ ማለት ኢንዲፔንዳንት ነው። እግዚአብሔር የማንም እርዳታ የማያስፈልገው፣ የማንም ተረጂ ያልሆነ፣ መላእክት ሳይፈጠሩ የነበረ ራሱን የቻለ እግዚአብሔር ነው። ይሄን አምላክ አይኖቼን ክፈት። ምክንያቱስ አንዳንድ ጊዜ እግዚአብሔርን ላግዝ የሚሉ ሰዎች አሉ አይደል? ታቦቱን ልደግፍ ብሎ አይደለ ኦዛ እዛው ደርቆ የቀረ። እግዚአብሔር አይደገፍም። እግዚአብሔርን አንደግፈውም። እግዚአብሔር ራሱን የቻለ ነው። እና ስለዚህ ኤሲኤቲ ማለት በሐዋርያት ሥራ ምዕራፍ 17:25 ላይ እንዲህ ይላል፣ እርሱ ሕይወትና እስትንፋስን ሁሉ ለሁሉ ይሰጣልና አንዳች እንደሚጎድለው በሰው እጅ አይገለገል። እግዚአብሔር ምንም አይጎድለውም እያለን ነው። ጳውሎስ ለግሪክ ፈላስፎች ነው የሚሰብካቸው በአቴንስ። እሱ ሕይወትና እስትንፋስን ሁሉ ሕይወትን እስትንፋስን እንግዲህ ለመላእክም ይሁን ለሰውም ከሰጠ እኛንን እንጂ ዲፔንደንት፣ እግዚአብሔር ግን ኢንዲፔንደንት ነው። እና ስለዚህ ሁሉ ለሁሉ ይሰጣል፣ አንዳች እንደሚጎለው በሰው እጅ አይገለገልም። እግዚአብሔር እባካችሁ እርዱኝ ደግፉኝ የሚል አምላክ አይደለም የኛ አምላክ እያለ ነው። አሜን። ይሄ እንግዲህ ሰልፍ ኤግዚስተንስ ማለት በራሱ ለመገኘቱ ራሱ ምክንያት እንደሆነ፣ ሌላው ሰልፍ ሰፊሸንት እንደሆነ የሚያሳየን ነው። ሁለተኛው እግዚአብሔር ኢተርናል ነው። ኢተርናል ማለት ሂዝ ኤግዚስተንስ ቢዮንድ ታይም ማለት ነው። እግዚአብሔር ከታይም ውጪ ነው። መዝሙር 90:2 ላይ ተራሮች ሳይወለዱ ምድርም ዓለም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ ይለዋል። ተራሮች ሳይወለዱ፣ ፍጥረታት ሳይኖሩ፣ ጋላክሲዎች ሁሉ ሳይኖሩ የነበረ እሱ ቢዮንድ ታይም ነው። ባይ ዘ ዌይ በመንግስተ ሰማያት ፓስት ፕሬዘንት ፊውቸር የለም። ጋድ ቢዮንድ ፕሬዘንት፣ ቢዮንድ ፊውቸር፣ ቢዮንድ ፓስት ነው። ወደ ኋላ ብትሄዱ ከፓስትም ኋላ ነው። ወደ ፊት ብትሄዱ ቢዮንድ ፊውቸርም ነው። ፕሬዘንትም ላይ ብትመጡ አሁን ካለውም ውጪ ነው እግዚአብሔር። ለምን? ትላንትና በፊት ያለውን ያውቃል። በአንድ ጊዜ ሁሉን ጠቅሎ ዛሬንም ትላንትናንም ነገንም ጠቅሎ እንዲህ የማየት የማወቅ ችሎታ ያለው አምላክ። እኛ ግን ትላንትናችንን እንኳን ረስተናል።
ነጋችንንም አናውቅም። ሁሉ ውስን ነው፣ ሊሚት ነው። ኢቭን እንኳን እነዚህ ታላላቅ ኤንጅልስ የሚባሉ ሊሚቶች ናቸው። እግዚአብሔር ግን ቢዮንድ ታይም። ስለዚህ ይህንን ጌታ እንድታውቁ የልቦና አይናችሁ እንዲበራ መንፈሳዊ ጥበብና የመገለጥ መንፈስ እግዚአብሔር ባይዘወይ በመገለጥ እንጂ በምርምር አይታወቅም። እግዚአብሔር አሁንም አይኖቻችን እንዲከፍት ልንጸልይ ይገባል። ሶስተኛው God is faithful። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። አንደኛ ቆሮንቶስ 1:9 ላይ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው ይላል። እሱ ፌስፉል ነው፣ የታመነ ጌታ ነው። እንዲሁ ሲጠራችሁ መንገድ አስጀምሮ መንገድ ላይ ሊጥላችሁ ሳይሆን ያስጀመረን ሊያስጨርሰን ነው። ይሁዳ 1:24-25 ሳትሰናከሉ እንዲጠብቃችሁ በክብሩ ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ አምላክ መድኃኒታችን ከዘመናት ሁሉ በፊት አሁን እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብር፣ ግርማ፣ ኃይል፣ ስልጣን ይሁን አሜን ይላል። ሳትሰናከሉ ይላል። እግዚአብሔር በራሱ ታምኖ እንጂ የጠራን ማናችንንም ታምኖ አልጠራም። ኢቭን እኔ እንጃ እግዚአብሔር መልአክንም ታምኖ እኛን አልጠራንም። በራሱ ታምኖ ነው። ጴጥሮስን ሲጠራው ምን አለው? ገና ወንድሙ ይዞት ሲመጣ አየውና አንተ አለው ባረማይ ኬፋ ትባላለህ አለው። በኋላ ላይ ግን ጴጥሮስ ስንት ጊዜ ነው ተሰናካከለ አይደለ እንዴ? ግን ጌታ ኢየሱስ ማልዶለታል። እንዳውም በተመለስክ ጊዜ ወንድሞችን አጽናና ያለው እና ግን ይሄንን ጴጥሮስን ግን ኬፋ ትባላለህ አለት ትባላለህ ብሎ ባረማይክ። በኋላ ግን ማቴዎስ 16 ላይ ተመልከቱ። ኢየሱስ የሰው ልጅ ማን ይሉታል ባለ ጊዜ አንተ ያው የእግዚአብሔር ልጅ ነህ ባለው ጊዜ ክርስቶስ ነህ ባለው ጊዜ አሁን አንተ ጴጥሮስ ነህ አለው። ማለት አሁን አለት ነህ አለው። ትባላለህ ነበር ያለው። አሁን ግን መገለጡ መጣልህ። አሁን ግን ማን እንደሆንኩ አይደንቲቲን አወቅ። እኔ አምላክ እንደሆን ካወቅ የሰው ልጅ ብሎ ነው ያለው። ስለ ኢንካርኔሽኑ ጥያቄ የላቸው። ግን ዲቪኒቲን ስላወቅ አንተ አሁን ፒተር ትባላለህ አለው። ታውቃላችሁ እንዴ የተባለውን ሰው ግን አንድ ቀን ኢየሱስ ክርስቶስ ወደ አብ ሲጸልይ ከሰጠኸኝ አንድም አልጎደለም አለ። ጌታ ጠብቋቸው ነው እንጂ ጌታ ባይጠብቃቸው ኖሮ እንደ ጴጥሮስ መሰናከል ያስቆሮቱ ይሁዳ አይነት ጽዋ ነበር የሚደርሰው አይደለ እንዴ? ግን ጌታ ማልዶለታል ከተጻፈው በቀር ያስቆሮቱ ይሁዳ። ስለዚህ ምን ልላችሁ ነው? ሳትሰናከሉ እንዲጠብቃችሁ በክብሩ ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ አምላክ መድኃኒታችን ይላል። አያችሁ ሳንሰናከል እዚህ ያደረሰን። እያንዳንዳችሁ እንግዲህ ስንት ዓመት እግዚአብሔር ቤት ኖራችኋል? ሳትሰናከሉ የጠበቀ ጌታ ነው። አብርሃምን ምን አለው? እኔ ልጅ እሰጥሃለሁ አለው። ልጅ እሰጥሃለሁ ሲለው ጊዜ ኤሌዘር ይወርሰኛል የደማስቆ ሰው እያለ ሲል ኖ እና ወደ ሜዳ ውጣ አለው። አሸዋ አሳየው፣ እንደገና ሰማይ ከዋክብት አሳየው። በኋላ እግዚአብሔር ዘርህ እንደዚህ ያበዛለሁ ሲለው አመነ ይላል። ጽድቅ ሆኖ ተቆጠረለት ይላል። ወዲያው እግዚአብሔር ዝቅ አለና ሌላ ነገር ተናገረው። የተናገረው ላንብብላችሁ። ዘጸአት 15:7 ላይ ይህች ምድር ትወርስ ዘንድ እንድሰጥ ከከለዳውያን ኡር ያወጣው እግዚአብሔር እኔ ነኝ አለው። አያችሁ። በኋላ ቁጥር 8 ላይ አቤቱ እግዚአብሔር ሆይ እንደ ወርሳት በምን አውቃለሁ ብሎ እግዚአብሔርን ጠየቀው። ምንድነው ኤቪደንስ? እዛኮ ዘርህን እንደ ምድር አሸዋ አደርጋለሁ ብሎ አመነ ይላል። ጽድቅ ሆኖ ተቆጠረለት ይላል። ዝቅ ብሎ እኮ ነው። እዛው ምዕራፍ ላይ ሄዳችሁ አንብቡት። ምን አለ? አቤቱ እግዚአብሔር ሆይ እንደ ወርሳት በምን አውቃለሁ አለ። ማወቅ ትፈልጋለህ አለው። እርሱም የ3 ዓመት ጊደር፣ የ3 ዓመት ፍየል፣ የ3 ዓመት በግ፣ ዋኖስ እነዚህን ሁሉ አቅርብ አለው። ያው ለሁለት ከፈለ በእነሱ ስርዓት። ይሄ እንግዲህ ማለት እኔ ቃል ኪዳኔን ባልጠብቅ እንደነዚህ ልከፈል ማለት ነው። እንደነዚህ እንስሶች እንደነዚህ መስዋዕቱ ላይ እንደተከፈሉት ዋኖሱ አልተከፈለም። እዚህ ጋር ምን ይላል? የ3 ዓመት ጊደር፣ የ3 ዓመት ፍየል፣ የ3 ዓመት በግ፣ ዋኖስ፣ እርግብ ያዝልኝ አለው። እነዚህን ሁሉ ወሰደለት፣ በሁለትም ከፈላቸው። የተከፈሉትንም በየወገኑ ትይዩ አደረጋቸው። ወፎቹን ግን አልከፈለም ይላል። ፀሐይ በገባች ጊዜ
በአብርሃም ከባድ እንቅልፍ መጣበት። እግዚአብሔር ዲፕ ስሊፕ አመጣበት። ልክ አዳም ሔዋንን ከጎኑ እንዳመጣ ዲፕ የሆነ ስሊፕ አመጣ። ለምን? አብርሃም ኪዳኑ እንደማይጠብቅ ያውቃል። ይሄ መሐላ ነው፣ የኪዳን ነው። ስለዚህ እግዚአብሔር በዚህ ውስጥ ቃል ሊገቡ ነው አብርሃምና እግዚአብሔር ፌስፉል ነው። ግን አብርሃም ኪዳኑን ላይጠብቅ ይችላል ከእግዚአብሔር ጋር። በኋላ እግዚአብሔር ዲፕ ስሊፕ አስተኛውና ምን አደረገ? ፀሐይ በገባች ጊዜ አብርሃም ከባድ እንቅልፍ መጣበት፣ እነሆ ድንጋጤና ታላቅ ጨለማ ወደቀበት። ፀሐይ በገባች ጊዜ ይላል ታላቅ ጨለማ ሆነ፣ የምድጃውም ጢስ እሳት ነበልባል በዚያ በተከፈለው መካከል አለፈ። የእግዚአብሔር ህልውና ነው፣ የእግዚአብሔር ፕሬዘንስ ነው ያለፈው። ከዚያ በኋላ ግን ነቃ። በዚያን ቀን እግዚአብሔር አብርሃምን እንዲህ ብሎ ቃል ኪዳን አደረገለት። ከግብፅ ወንዞች ጀምሮ እስከ ትልቁ ወንዝ ኤፍራጥስ ወንዝ ድረስ ይህችን ዳርቻ ምድር ሰጣለሁ። አሁን እግዚአብሔር በራሱ ነው የመላው። አብርሃም እዚህ ውስጥ አልገባም ኪዳን ውስጥ። ለምን? ነገ ባይጠብቅ ችግር ውስጥ እንደሚገባ ስለሚያውቅ እግዚአብሔር በራሱ ቃል ገብቶ በራሱ ሊፈጽምልን። ልክ ለኛ እንደዚህ ነው። ለኛም እኮ በራሱ በክርስቶስ ራሱ ጌታ መጥቶ አግኝቶን ራሱ የጀመረው በእኛ ሊፈጽም በራሱ ኢየሱስ ክርስቶስ እንዳደረገው ከአብርሃምም ጋር እንደዚህ ነው። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት የተባለው ዘር እንደ ምድር አሸዋ ይሆናል፣ እንደ ከዋክብት ይሆናል በተባለ ጊዜ ነው። ግን ይሄን ምድር ትወርሳለህ ባለው ጊዜ ግን በምን አውቃለሁ ነው? አትጠራጠር፣ እኔ ራሴ ነኝ ቃሉን መፈጽም ብሎ እግዚአብሔር መሐላውን አድርጎ ኪዳኑን እንደፈጸመለት እናያለን። God is faithful። ይሄንን ታማኝ አምላክ እንድታውቁ እጸልይላችኋለሁ። ይሄ ግን አለ የልቦና አይናችሁ ሲበራ መንፈሳዊ መገለጥ ስታገኙ ነው የሚለው። ሌላው የእግዚአብሔር ጉድነስ ቸርነቱን እንድታውቁ። ምክንያቱም የእግዚአብሔር ማለት ቸር ነው። አንድ ጊዜ ኢየሱስን ቸር መምህር ወይ ሲሉ ለምን ቸር ትላለህ? ከአንዱ ከእግዚአብሔር በቀር ቸር የለም ማለት። መዝሙር ምዕራፍ 100 ቁጥር 5 ላይ እንዲህ ይላል፣ እግዚአብሔር ቸር ምህረቱ ለዘላለም እውነቱ ለልጅ ልጅ ነው ይላል። እግዚአብሔር ቸር ምህረቱ ለዘላለም እውነቱ ለልጅ ልጅ ነው ይላል። እግዚአብሔር ቸር ነው ማለት የሱ ካይንድነስ፣ የሱ ፍቅር፣ የሱ ግሬስ፣ የሱ መርሲ ይሄ ሁሉ ቸርነት አድርጎልን እንዳዳነን ሁሉ እግዚአብሔር ይሄንን የተደረገላችሁም በእግዚአብሔር ቸርነት እንድታውቁ መንፈሳዊ አይናችሁ እንዲበራ ጸልያለሁ ይላል። አምስተኛው God is gracious። gracious ማለት ሞገስ ያለው ሞገስ የጠገበ ነው። እግዚአብሔር እስቲ ሞገስ የጠገበ ነው ብላችሁ ታምናላችሁ? አዎ፣ እግዚአብሔር ጸጋ እኮ ስለሞላው ስለተትረፈረፈለት ነው ይሄ ሁሉ ሰው የሚድን እንጂ አንዳችንም የምንድን ሰዎች አልነበርንም። ምክንያቱም እግዚአብሔር እንዲሁ በጸጋው ከስራ ሳይሆን ያዳነን። ለምን? God is gracious። እዚህ ጋር ምን ይላል? ዘጸአት 34 ከ5 እስከ 6 እግዚአብሔርም በደመና ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ፣ በሙሴ ፊት የእግዚአብሔርንም ስም አወጀ። እግዚአብሔርም በፊቱ አልፎ ክብርን አሳየን ባለው ጊዜ ነው። እግዚአብሔር መሐሪ ሞገስ ያለው ታጋሽ ባለ ብዙ ቸርነት እና እውነት ይላል። ስለዚህ እግዚአብሔር ሞገስ ያለው ነው፣ በሞገስ የጠገበ ጌታ ነው። አሜን። ስለዚህ ይሄን ባለ ጸጋ በጸጋ ሪች የሆነውን ጌታ እንድታውቁ ጸልይላችኋለሁ። ምክንያቱም እንዲገለጥላችሁ ጳውሎስ እኮ የደረሰበትን እነዚህ ቅዱሳን እንዲደርሱ ነው። ያውም እኮ እሱ የደረሰበት ጋር እንዲደርሱ ነው እንጂ እኮ ጳውሎስ ራሱ ያልደረሰበት ብዙ ነገር አለ። ሌላው የእግዚአብሔር ቅድስናው እንድታውቁ ይሄ የመገለጥ መንፈስ በስድስተኛ ደረጃ የምናየው የቅድስና ደረጃውን ነው። ኢሳይያስ ላይ እንደምታውቁት 6:3 ላይ አንዱም ለአንዱ ቅዱስ 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 እግዚአብሔር ቅዱስ 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 የሰራዊት ጌታ እያሉ እልፍ አላፍ መላእክቶች የሚሰግዱለት ነው። ምድር ሁሉ ከክብሩ ተሞልታለች እያሉ ይጮሁ ነበር ይላል። ራእይም ላይ እንዲሁ ትመለከታላችሁ። ራእይ 4:8 ላይ አራቱ እንስሶች እያንዳንዳቸው 6 ክንፎች አሏቸው፣ በዙሪያቸውም በውስጣቸውም ዓይን ሞልተውባቸዋል። ቅዱስ 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 የነበረ ያለ የሚመጣ ሁሉን የሚገዛ አምላክ እያሉ ቀንና ሌሊት አያርፉም ነበር ይላል።
እግዚአብሔርን ቅድስና እንድታውቁ የመገለጥ መንፈስና የጥበብ መንፈስ እንዲሰጣችሁ እጸልያለሁ ይላል። ሌላው በሰባተኛ ደረጃ ኤሚነንስ። ኤሚነንስ ማለት ምን ማለት ነው? እግዚአብሔር ለፍጥረት በጣም ቅርብ አምላክ ነው። እግዚአብሔር የቅርብ አምላክ ነው። ሐዋርያት ሥራ 17:28 ላይ ቅድም ባነበብኩት ላይ ምን ይላል? ከናንተ ከባለቅኔዎች አንዳንዶች ደግሞ እኛ ደግሞ ዘመዶቹ ነን ብለው እንደተናገሩ በእርሱ ሕያዋን ነን፣ እንንቀሳቀስማለን፣ እንኖርማለን። ማለት ምን ማለት ነው? እግዚአብሔር ነው የሚያንቀሳቅሰን። እግዚአብሔር እስትንፋስ የሰጠን ጌታ እስትንፋሱን ከወሰደብን አንኖርም፣ በሱ እንንቀሳቀሳለን። እግዚአብሔር በፈጠረው ፍጥረት ውስጥ በፈጠረው ዓለም ውስጥ አለ። ለፍጥረቱ ሩቅ አይደለም ማለት ነው። እግዚአብሔር ለፍጥረቱ ሩቅ ቢሆን ኖሮ በህይወት አንኖርም። አሁን ለምሳሌ ብትመለከቱ የዳኑትንም ያልዳኑትንም ሰዎች እኮ የሚያኖር እግዚአብሔር ነው። እኛ ውስጥ ድዌል ቢያደርግ መንፈስ ቅዱስ ያልዳኑ ሰዎች ራሳቸው በእግዚአብሔር እኮ ነው ያሉት። እስትንፋሳቸውን እኮ ቢወስድባቸው አይኖሩም። ማንም ሰው በህይወት አይኖርም። እና ስለዚህ ለነዚህ ባለቅኔዎች ምንድነው የሚላቸው ጳውሎስ? እኛ ደግሞ ዘመዶቹ ነን ብለው እንደተናገሩ በእርሱ ሕያዋን ነንና እንንቀሳቀስማለን። in him we live and move and have our being ይላል። ስለዚህ በእርሱ ነው የምንንቀሳቀሰው። ያ ማለት እግዚአብሔር ነው የሚያኖረን። እግዚአብሔር በፈጠረው ዓለም ውስጥ በፈጠረው ነገር ውስጥ እግዚአብሔር ስላለ ነው በህይወት የምንኖርና እግዚአብሔር ከፈጠረው ፍጥረት ሩቅ አይደለም። ሌላው ስምንተኛው ኢሚውቴብል ማለት አንቼንጀብል ማለት ነው። እግዚአብሔር አይለወጥም። ይሄን የማይለወጠውን አምላክ እንድታውቁ ጸልይላችኋለሁ፣ ወይም ደግሞ የመገለጥ መንፈስ እንዲኖራችሁ። ያዕቆብ 1:17 ላይ በጎ ስጦታ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥ በእርሱ ዘንድ ከሌለ በመዞር የተደረገ ጥላ በእግዚአብሔር ዘንድ መለወጥ የለም ይላል። ጌታ ተለውጦብኛል የምትሉ ካላችሁ እንግዲህ ጌታ አይለወጥም። ሚልክያስ 3:6 ላይ እንዲላል እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም። ስለዚህ እግዚአብሔር ኢሚውቴብል አንቼንጀብል ነው፣ የማይለወጥ አምላክ ነው ይላል። ሌላው ኢምፓሲቢሊቲ ማለት በዘጠነኛ የምናየው ይሄ ትንሽ ኮንትሮቨርሻል ነው፣ አወዛጋቢ ነው። ለምንድን ነው አወዛጋቢ የሚያደርገው? አከራካሪ። እግዚአብሔር መከራ አያይም፣ ሰፈሪንግ አያይም ይላል። የሚያከራክረው ምንድነው? እንደ ኢየሱስ አምላክ ሆኖ ሳለ መጥቶ ወደ ምድር ላይ ሰፈር አድርጓል አይደል ወይ? ራሱ እግዚአብሔር አምላክ ሳፈሪንግን ያውቃል ወይ? ሳፈር ያደርጋል ወይ? በመከራ ውስጥ ያልፋል ወይ ብንል ግማሹ አው ያልፋል፣ ምክንያቱም ኢየሱስ አምላክ ነው፣ በሰፈሪንግ ውስጥ አልፏል ይላል። ግማሹ ደግሞ አይደለም፣ እግዚአብሔር በሰፈሪንግ ውስጥ አያልፍም፣ ኢየሱስ በሰውነቱ እንጂ በአምላክነቱ አምላክ ሰፈሪንግን አያውቅ። ይሄ እንግዲህ ኮንትሮቨርሻል ነው። ውሳኔውን ለእናንተ ልስጣችሁ። አምላክ በሰፈሪንግ ውስጥ ያልፋል። ጳውሎስ በጸለየው ጸሎት እንግዲህ የጥበብና የመገለጥ መንፈስ ይስጣችሁ ከማለት በቀር ሌላ ምንም የምለው የለም። ሌላው ኢምፔካቢሊቲ ማለት ደግሞ እግዚአብሔር እንከን የለሽ ነው፣ ኃጢአትን አያውቅ። ይሄ ምንም ጥርጥር የለው። ኢየሱስ ክርስቶስ ምድርም ላይ መጥቶ ሰውም ሆኖ ኃጢአትን አያውቅ። እግዚአብሔር ኃጢአትን ጨርሶ ኤክስፔሪየንስ አድርጎትም አያውቅም፣ ኃጢአትን አያውቅም። ኢምፔካቢሊቲ ነው፣ እንከን የሌለሽ ፍጹም አምላክ እንደሆነ ነው። ስለዚህ ይሄን እንድታውቁ የመገለጥ የጥበብ መንፈስ ስታገኙ እግዚአብሔር ፐርፌክት። አለበለዚያ ምንድነው? ኢየሱስ ክርስቶስን ራሱን ፍጡር ነው እንደኛ ኃጢአት የሚያውቅ ነው የሚሉ አንዳንድ ትምህርቶች ስላሉ ነው። ኢየሱስ ክርስቶስ እንኳን ስጋ የለበሰው ኃጢአትን አያውቅ። እንኳን አይደለም እግዚአብሔር ራሱ ኢየሱስ ስጋ ለብሶ የኛን እንኳን ኃጢአትን አያውቅ። ኢምፔካቢሊቲ ነው። ሌላው ደግሞ ኢንኮምፕሬሄንሲቢሊቲ ማለት አለመረዳት ማለት ነው። ማለት ፉል ነው። እግዚአብሔርን ሙሉ በሙሉ ጠቅለን አናውቀው። ማንም ሰው እግዚአብሔርን ጠቅልዬ አውቀዋለሁ ቢል አይችልም፣ ሊታወቅ አይችልም። ለዚህ ነው መገለጥና የጥበብ መንፈስ የሚያስፈልገው። እንኳን አይደለም እግዚአብሔርን
እኛ ሰዎችን እንኳን አናውቃቸውም። እግዚአብሔር ግን ሰውን ልብን ኩላሊትን መርምሮ ዲፕሊ ያውቃል። እኛ ራሳችንንም አንዳንዴ አናውቀውም ብዬ አስባለሁ። ግን እግዚአብሔርን እንደዚህ ጠቅልዬ ልወቅህ የሚባል አምላክ አይደለም። ስለዚህ ኢሳይያስ 40:28 ላይ አላወቅም አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም አይታክትም ማስተዋሉም አይመረመርም ይላል። እግዚአብሔር አይመረመርም። ተመርምሮ በማስተዋል እኔ አውቀዋለሁ ልንል አንችልም። እንደው እግዚአብሔር ትንሽ ግሊም የሆነች ብልጭታ ሲያበራልን ትንሽ ፓርቱን እግዚአብሔር እናውቅ እንደሆነ እንጂ እግዚአብሔርን በዚህ አእምሮአችን አሁን አይደለም ወደፊትም ለዘላለምም እግዚአብሔርን ጠቅልሎ ፍጥሯኖች አያውቁትም። ሌላው ኢንኮርፖሪያሊቲ ማለት እግዚአብሔር አካል የለውም። ያው ኢየሱስ ክርስቶስ ሥጋ የለበሰው እኛን ለማዳን ነው እንጂ እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። ዮሐንስ 4:24 ላይ ለሰማርያዊቷ ሴት ምን አለ? እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ በእውነት ሊሰግዱለት ይገባል። እግዚአብሔር አካል የለውም። ዛሬ ለዚህ ነው በምንም ምስል ስለ እንዳታመልክ የሚለው። ዛሬ ብዙዎች የተለያዩ አሻንጉሊቶች እየሰሩ እግዚአብሔር እናመልካለን ይላሉ፣ የተለያዩ ፎቶ እያነሱ። ግን እግዚአብሔር መልክ የለውም፣ ምስል የለውም፣ መንፈስ ነው። ስለዚህ ኢየሱስ ግን አካል ለብሶ የመጣው እኛን ለማዳን እንጂ እግዚአብሔር አካል የለውም። ስለዚህ ኢንኮርፖሪያሊቲ ማለት ኮርፖ በጣሊያንኛ ኮርፖ ነው አይደለ? ኮርፖ ማለት ቦዲ ማለት ነው በጣሊያንኛ። እንግዲህ ይሄ ከላቲን ወርድ የወሰዱት ይሆናል። ኢንኮርፖሪያሊቲ ማለት ይሄ ቦዲ የለውም። እግዚአብሔርን በአንድ አካል ውስጥ እዚህ ቁጭ እንኳን አይደለም በአካል እቺ ፕላኔት ውስጥ ብታስቀምጡትም ከዚህም ውጪ ነው። አይደለም ሄቨን ውስጥም ቢቀመጥ ከዛም ውጪ ነው። ቢዮንድ ስፔስ፣ ቢዮንድ ዩኒቨርስ፣ ቢዮንድ ታይም ነው። ስለዚህ እግዚአብሔር በአካል አይወሰንም። ይህንን ጌታ የጥበብ መንፈስ የመገለጥ መንፈስ ስታገኙ ነው የምታውቁት ነው ባጭሩ ቃል። ለዚህ ነው ምጸልይላችሁ ነው የሚለው ጳውሎስ። ሌላው ኢንፊኒቲ ወሰን አልባ ነው። እግዚአብሔር ኢንፊኒቲ ነው። ወሰን አልባ ማለት ይሄ ኢተርኒቲን ያሳያል። የእግዚአብሔር ወሰን የሌለው ዘላለማዊነቱንና ታላቅነቱን ያሳያል። አንደኛ ነገሥት ምዕራፍ 8:27 ላይ ንጉሥ ሰለሞን መቅደሱን ከሰራ በኋላ ያለው ነው የተናገረው ነው። በእውኑ እግዚአብሔርን ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝህ ዘንድ አይችልም ይላል። አንተን እንኳን አይደለም በዚህ አንተ በምድር ላይ ልትኖር፣ ሰማይ ከሰማይም በላይ ያለው ሰማይ አንተን ሊይዝህ አይችልም። ኢንፊኒቲ ነው ጌታ ማለት ነው። ይሄንን ትልቅ እግዚአብሔርን ግን በጥበብና በመገለጥ እንጂ በምርምር አይታወቅም። አሜን። አይናችንን ይክፈተው። ትልቅነቱ እኮ ቢታየን መስገዱ ይበዛል፣ ለእግዚአብሔር መገዛቱ ይበዛል። እኛም ደግሞ በመፈጠራችን እግዚአብሔርን እናደናንቀው ነበር። ሌላው እግዚአብሔር ጀለሲ ነው፣ ቀናተኛ አምላክ። ይህን እንድታውቁ ዘጸአት 34:14 ላይ ስሙ ቀናተኛ የሆነ እግዚአብሔር ቅናት ያለው አምላክ ነውና ለሌላ አምላክ አትስገድ ይላል። ስለዚህ እግዚአብሔር ቀናተኛ አምላክ ነው። ይሄ ቀናተኛነቱ የሚያሳየው እንግዲህ በባልና ሚስት እንኳን ታዩታላችሁ አይደለ እንዴ? ባልና ሚስት ኪዳን ካፈረሱ ሚስት በባል ባል በሚስት እንደሚቀና ሁሉ እግዚአብሔር ደግሞ በራሱ ኪዳን ከገባልን በኋላ ጣዖት ስናመልክ ቢያይ ይቀናል፣ እናስቀናዋለን። ስለዚህ በውስጣችን ያለው መንፈስ እናሳዝናለን፣ እናስቀናዋለን፣ እናስቆጣዋለን። ምክንያቱም ከእግዚአብሔር ይልቅ ፈጣሪ ይልቅ ፍጥሩን የምንከተል ከሆነ። ስለዚህ God is jealousy። ይሄን እንድታውቁ። ሌላው ስለ ፍቅሩ እንድናውቅ ነው። ራሱ ትሪኒቲ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ እኮ በፍቅሩ ነው አይደለ እንዴ? አብ ወልድን ይወዳል፣ ወልድ አብን ይወዳል፣ መንፈስ ቅዱስ አብን ይወዳል፣ ወልድን ይወዳል። ስለዚህ በእነሱ ያለው ፍቅር ነው ወደኛ የፈሰሰው። ስለዚህ አንደኛ ዮሐንስ 4:8 ላይ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነው ስለሚል እግዚአብሔርን ፍቅር እንድታውቁ የመገለጥ የጥበብ መንፈስ እንዲሰጣችሁ ጸልያለሁ ይላል። ሌላው ሚስትሪ የሚለው ሚስጥር ማለት ነው። ብዙ ነገረ መለኮት ሊቃውንት ሚስጥር የሚለውን እንግዲህ የእግዚአብሔርን ባህሪ ልዩ ምልክት አድርገው ያስቀምጡታል እና
የተወሰነ ዕውቀት ብቻ ነው ለሰው ልጆች ስለ እግዚአብሔር እንድናውቅ የተሰጠ እንጂ እግዚአብሔርን ዲፕሊ እግዚአብሔርን እናውቀዋለን ብንል ሚስትሪ ነው ማለት ሚስጥር ነው። ተውት፣ ሩቅ አትሄዱ። ሥላሴ ራሱ ሚስትሪ ነው። እግዚአብሔርን ልወቀው ብትል አይምሮህን ውስጥ ታደርጋለህ፣ ልካደው ብትል ደግሞ ሕይወትህን ውስጥ ታደርጋለህ ነው የሚሉት። ስለዚህ እግዚአብሔር በጣም ሚስትሪ ነው። ግን የተገለጠው ይላል ዘዳግም 29:29 ላይ ለእኛና ለልጆቻችን ነው። ያልተገለጠው ሚስጥሩ ለአምላካችን ነው። በቃ በተገለጠልህ በተረዳህበት በዛ ተመላለስ ነው። አምነን እግዚአብሔር በገለጠልን እግዚአብሔር በሚያስፈልገን ነገር ይገልጠልናል። ግን ይሄ የመገለጥ መንፈስና የጥበብ መንፈስ ሲሰጠን እንጂ እግዚአብሔር እንደዚህ ማንም እንኳን አይደለም ትላልቅ አርካንጀሎች ያውቁታል ብያለንም ከፍጥረት ማንም እግዚአብሔርን አያውቅም። ሰይጣን ቢያውቅ ኖሮ እንግዲህ ትልቅ ፖዚሽን የነበረው ነበር። ዛሬ እንዲህ አፈር ላይ የተጣለው አመድ ላይ የተጣለው እግዚአብሔርን ስላላወቀው። ቢያውቅ ኖሮ አይወድቅም ነበር። እኛም ታዲያ ይሄ ጥበብ እንዲኖረን ሌላው ኦምኒፖተንት ሁሉን ቻይ ነው። ሁሉን ቻይ ነው ኤልሻዳይ ማለት ነው። ሁሉን ቻይ ዘፍጥረት 17:1 ላይ አብርሃም የ99 ዓመት ሰው በሆነ ጊዜ እግዚአብሔርም ለአብርሃም ተገለጠለት። እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ እኔ ሁሉን ቻይ ነኝ። ኦል ፓወርፉል ነው። ይሄንን ሁሉን ቻይ የሆነ እግዚአብሔር እንድታውቁት የመገለጥ የጥበብ መንፈስ እንዲሰጣችሁ ጸልያለሁ ይላል። 18ኛው ኦምኒፕሬዘንት ነው፣ በሁሉ ስፍራ የሚገኝ አምላክ ነው። መዝሙር 139 ከ7-10 ከመንፈስ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ ያለ፣ ወደ ሲኦል በወርድ አንተ በዚያ ያለ። እንደ ንስር የንጋት ክንፍ ብወስድ እስከ ባህር መጨረሻ ብበር በዚያ እጅ ትመራኛለች፣ ቀኝም ትይዘኛለች። ስለዚህ ከእግዚአብሔር ስኬፕ ማድረግ አይቻልም። እግዚአብሔር ኢዝ ኦምኒፕሬዘንት፣ የሌለበት ስፍራ የለም። ሲኦልም ብትወርዱ ሰማይም ብትወጡ እግዚአብሔር በሁሉ ስፍራ አለ። ሌላው 19 ኦምኒሸንት ነው፣ ሁሉን አዋቂ ነው። ሁሉን አዋቂ አንደኛ ዮሐንስ 3 ከ19-20 ያው እግዚአብሔር ኦል ኖዊንግ ሁሉን እንደሚያውቅ ነው። ልባችን በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆንን በዚያ እናውቃለን፣ በፊቱም ልባችን እናሳርፋለን። እግዚአብሔር ከልባችን ይልቅ ታላቅ ነው። ለምን? እሱ ሁሉን አዋቂ ነው። 20ኛው ፕሮቪዳንስ ነው፣ የእግዚአብሔር ምሪት ነው። ምሳሌ 16:9 ላይ የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል ይላል። እግዚአብሔር መሪያችን ነው፣ መንገዳችንን የሚያቀና ማለት ምሪት ሰጪ ነው ለማለት ነው። ምሪት ሰጪ ነው። ሌላው ሬክሲቲዩድ ማለት ቅንነት ማለት ነው። እግዚአብሔር ቅን እንደሆነ ያመለክተናል። ይሄ ደግሞ የእግዚአብሔር ትክክለኛ ቅድስናውን፣ ፍትሃዊነቱን ወይም የማዳን ስራውን ሁሉ ያመለክት ይችላል። ለዚህ ጥቅስ የለውም። 22ኛው ሰቨርኒቲ ነው፣ ሉዓላዊነቱን ነው። እግዚአብሔር ይሄ ብዙ ገለጻ የማያስፈልገውም እግዚአብሔር በሶቨርኒቲው እንድናውቀው ነው እና ሶቨርኒቲ ኦምኒሸንት ኦምኒፕሬዘንት መሆኑን እና ፕሮቪደንሱን እና ኪንግሺፕ መሆኑን አምላክ መሆኑን ያሳየናል። ሌላው ትራንሴንዳንት ነው። ትራንሴንዳንት ማለት 23ኛው ትራንሴንዳንት ከጠፈርና ከጊዜ ውጪ ነው። እግዚአብሔር ከፈጠረው ከጠፈር ውጪ ነው። 24ኛው ስላሴ ነው። ስላሴ ነው። ዘ ዶክትሪን ኦፍ ትሪኒቲ ነው። ያው ማቴዎስ 28 ከ19-20 ተመልከቱት። እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው የሚለው ነው። የመጨረሻው ቭራሲቲ ማለት እውነተኛ ማለት ነው። በእግዚአብሔር ዘንድ ውሸት እንደሌለ ነው። ቲቶ 1:2 ላይ ስለዚህ ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ። በእግዚአብሔር ዘንድ ውሸት የለም። በእግዚአብሔር ዘንድ ውሸት የለም። ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋን ሰጠ። አንደኛ ሳሙኤል 15:29 ላይ የእስራኤል ኃይል እንደ ሰው የሚጸጸት አይደለም አለው። ሳሙኤል መጥቶ ለሳኦል አይዋሽም አይጸጸትም አለው። እግዚአብሔር የሚዋሽ አምላክ አይደለም። ሕንባቆም 2:3 የመጨረሻ ጥቅሴ ነው። ራዩ ገና እስከ ተወሰነ ጊዜ ነው፣ ወደ ፍጻሜ ይቸኩላል፣ እርሱ አይዋሽም። ቢዘገይም በእርግጥ ይመጣል፣ ታገሰው፣ እርሱ አይዘገይም።
እግዚአብሔር የማይዋሽ አምላክ ነው። ጌታ ይባርካችሁ። እንግዲህ መገለጥ የጥበብ መንፈስ ስናገኝ እነዚህና ከነዚህ የበለጠውን እናውቃለን። ጨርሻለሁ።